እንግዲህ ፕሮግራሙ ሳይደረግ እንግዲህ ትረብሻቸዋለች ማለት ነው። ቀጥታ እሷ ምንድነው ያደረገችው? ፕሮግራሙ ላይ ከተቀላቀለች በኋላ ሰላምና ናታን እንግዲህ እንዳይደሰቱ ወይም ደግሞ ፕሮግራም እንዳያደርጉ ትፈልጋለች። ከዛም እንግዲህ ስጦታ ልስጥህ እና ለናታን ስጦታ ትሰጠዋለች። ስጦታውም እንግዲህ አባት ልትሆን ነው የሚል በወረቀት ደብዳቤ እና የእርግዝና ምልክት የሚያሳይ ነበረ ማለት ነው። እና ስጦታውን የከፈተችው ሮዛ ነበረች። ናታን እንደውም አልቀበልም ይሄን ስጦታ ብሎ ነበረ። ሮዛ ግን መቀበል አለብህ ወንድሜ ትልና ስጦታውን ተቀብላ ትከፍተዋለች ማለት ነው። ስትከፍተውም እንግዲህ አባት ሆነሃል የሚል ነበረ ማለት ነው። ከዛ ምንድነው ብለው ናታንም ያየዋል፣ ሰላም ልክ እንደዛው ታየዋለች። ከዛ ናታንም በጣም ይደነግጣል፣ ሰላም ልክ እንደዛው በጣም ትደነግጣለች የምታደርገውን ሁሉ እስከምታጣው ድረስ እና ይህን ነገር ስታውቅ እናታቸው ራሱ በጣም ነው የተናደደችባት ማለት ነው። አንቺ በአባትሽ ነው የወጣሽው፣ በጣም ክፉ ነሽ፣ ምን አለ እንደ እናትሽ ደግ ብትሆኝ እያለችም ማሂን በጣም ትናገራታለች ማለት ነው። ማሂም እንግዲህ ምንም ማድረግ አልችልም ማሚዬ፣ የልጅ ልጅሽን ነው ያዝኩት ሆዴ ውስጥ ትላታለች። እባክሽ ዝም በይ አሁን ከዚህ ውጭ እያለቻት ነበረ ማለት ነው። ማሂ ግን መስማዋን ጥጥ አድርጋ እንግዲህ በአሁኑ አሸንፊያለሁ ብላ ነው ያሰበችው ማለት ነው። እና ሮዛም እንግዲህ ከማሂ ጎን ቆማለች። በዛሬው ክፍል ላይ ምን አስባ እንደሆነ ባይታወቅም ከማሂ ጎን ቆማ እንግዲህ ወንድሟ ናታንንም አምነህ መቀበል አለብህ። ምክንያቱም ልጅህ ያለ አባት ማደግ የለበትም። የኛ አባት ሳያሳድገን እናታችን ብቻ ነው ያሳደገችን ጥሎን ስለሄደ አንተም ልክ ልጅህ ላይ ይህን ታሪክ መድገም ትፈልጋለህ ወይ እያለችውም ነበረ። ናታንም እንግዲህ በሮዛ ድርጊትና ወሬ ተገርሞ ምን የሆንሽ ነው ሮዛ ያምሻል ወይ እንዲህ እያላት ነበረ። እንግዲህ ሮዛም እንግዲህ የሆነ ነገር ያሰበች ትመስላለች ማለት ነው። ምክንያቱም መቼም ምንም ብታደርግም ማሂ ምንም እውነት ቢኖራት ከማሂ ጎን ቆማ አታውቅም። ግን በዛሬው ቀን እንግዲህ ለጊዜውም ቢሆን ከማሂ ጎን ቆማ አሳየች ማለት ነው። ማሂም እንግዲህ የምሯን መስሏት በጣም ደስ ይላታል ማለት ነው። ምክንያቱም አንድ ቀን ግን ሮዛ ከጎኔ ትሆኛለሽ ብዬ አስቤ አላቅም ነበር እያለቻትም ነበረ። ሮዛም ልክ እንደዛው እኔም ልክ እንዳንቺ ነው መቼም ቀን ከአንቺ ጎን ቆማለሁ ብዬ አስቤው አላቅም። ግን ደግሞ የወንድሜ ልጅ በሆድሽ እስከያዝሽ ድረስ ግድ ነው ከአንቺ ጋር መሆን አለብኝ ትላታለች ማለት ነው። እና አንድ ሮዛ ስላለች በቃ በጣም ደስተኛ ነበረች ማሂ ማለት ነው። ሰላም እንግዲህ በጣም ተናዳለች በጣም ማለት ነው። ንዴቷን ራሱ መቆጣጠር አልቻለችም። ክላሷ ገብታ እያለቀሰች ምን አድርጌ ነው ለምን እንደዚህ የምትበድለኝ እያለችም ነበር ናታን ማለት ነው። ከዛም እንግዲህ ሽጉጥ ትይዝና ሰላም ናታን እንግዲህ ማሂን እንዲያገባት ታደርጋለች ማለት ነው። ባለፈው የገዛላትን ለሰላም ነጩን ልብስ እንግዲህ እኔ ካለበስኩት እያለች ማሂ በሰዓቱ በጣም ስታስቸግራት ነበረ ማለት ነው። ያንን ነጭ ልብስም ክላሷ ትገባና ከሻንጣ ውስጥ ካወጣች በኋላ እንግዲህ ትሄድና ማሂ ፊት ላይ ተወረወርና ልበሽው ትላታለች ማለት ነው። ማሂም እንግዲህ መልበስ ሳትፈልግ ነው የለበሰችው። ምክንያቱም ሰላም በጣም ተናዳ እንዴቷን መቆጣጠር ስላልቻለች ምን ማድረግ እንደምችል እራሷ አታውቅም ማለት ነው። ስትናገራቸውም ስታዛቸውም በጣም እየተናደደች ነበረ። ማሂም እንግዲህ በድንጋጤ ተነስታ ለመልበስ እንግዲህ ወደ ክፍሏ ትገባለች። ሰላም እንግዲህ ማሂም ብቻ ሳይሆን ናታንንም ተነሳና ሱፍህን ለባብስ አንተም ትለዋለች ማለት ነው። ናታን አላደርገውም አልለብስም ብሞት እያላትም ነበር። ይህንን ከማደርግ ብሞት ይሻለኛል እያላትም ነበር። እሷ ደግሞ ግዴታ በቃ መልበስ አለብህ ትለውና ድርቅ ትላለች። እና ናታንም አማራጭ ስለሌለው አንተን ከምገልህ እንደውም እኔ እሞታለሁ የማትለብስና የማታገባ ከሆነ ብላ ነበረ። ናታንም በጣም ይደነግጥና እሺ በቃ እንደፈለግሽ ይሆናል እለብሳለሁ ይላታል። እና ማሂም የሰጠቻትን ነጭ ልብስ ናታንም ሱፉን ይለብስና እንግዲህ ወደ ሳሎን ይመጣሉ ማለት ነው። ሁሉ ነገር በሰላም ትዕዛዝ ነበረ ምን እናድርግ እያለ እየጠየቃት ነበረ። ከዛም መጀመሪያ ቀለበት አደረገላት። ከዛም በመቀጠል ዳንስ እንደንስ ተባብለው ሮዛ አንድ ሙዚቃ ትከፍትላቸውና ዳንስም ይደንሳሉ። ሮዛ በጣም ደስተኛ
ለመሆን እያስመሰለች ቢሆንም ግን ደግሞ በቃ ከማሂ ጎን እንደቆመች ነበር በጣም የሚያስታውቅባት ማለት ነው። ሰላም እንግዲህ ፕሮግራም ካለቀ በኋላ በጣም ትናደድና መኝታ ክፍሏ ትገባለች። ትገባናም እንግዲህ በጣም ታለቅሳለች ይሰማታል። በዛ ሰዓት ሮዛ ትገባና አይዞሽ ሰላምዬ እኔም ሴት ነኝ ብዬ ነው ይህን ውሳኔ የወሰንኩትን ማሂንም ልደግፋት የቻልኩት ስለዚህ እንዳይደብርሽ አይዞሽ ትላታለች ማለት ነው። ሰላም እንግዲህ አማራጭ ስለሌላት ጸጥ ብላ እንግዲህ አምና ተቀብላለች ማለት ነው። ግን ደግሞ ለሮዛ እባክሽ እባክሽ እኔ ከዚህ መሄድ ነው የምፈልገው እያለችም እየነገረቻትም ነበረ። ግን ደግሞ አንድ ነገር አለ ከመሄድሽ በፊት እያለችም ነበር ሮዛ። ሮዛ እንግዲህ እርግጠኛ ነኝ ማሂ ነፍሰ ጡር እንዳልሆነች የሚያሳይ ማስረጃ ብትይዝ ነው እንጂ በደህናዋ እንደዚህ ከሮዛ ጎን ቆማ እንደዚህ ለሷ አትከራከርላትም ማለት ነው። እንግዲህ በስተመጨረሻም ሮዛ ለሙሽሪት አንድ ስጦታ አለኝ ትልና የሆነ በፌስታል በስጦታ ማሸጊያ ፌስታል የተጠቀለለ ስጦታ ለመስጠት ትገደዳለች። እና ናታንም እንግዲህ ወደ ሳሎን ይሄድና ማሂን ጨርሰሻል ከዚህ በኋላ ቤትሽ መሄድ ትችያለሽ። አንቺ በጣም ክፉ ነሽ ሲጀመር ከአንቺ ጋር አብሬ ሆኜ መውለድ አልፈልግም። ልጄ ከእኔ ጋር ያድጋል ማደግ ይችላል ሲላትም እሷም እንግዲህ እንዴት ልጅህን ከእናቱ ትነጥላለህ ትለዋለች። እና እሺ አልነጥልም ግን ደግሞ ባለሽበት ሙሉ ወጪ እሸፍናለሁ እኔ ለልጅ አላንስም ይላታል ማለት ነው። እሷም እንግዲህ እንዴት ሂጂ ወደ ቤት እንዴት ይለኛል ብላ በጣም ተናዳ ቁጭ ተፋጠው ቆመው ባሉበት ሰዓት ነበር ሮዛ የመጣችው። ሮዛም እንግዲህ የሆነ ስጦታ ይዛላታለች ለማሂ ማለት ነው። ሰላምንም ከክፍሏ አስወጥታ ነይ ሰላም ትላትና ወደ ሳሎን ይሄዳሉ ማለት ነው። ወደ ሳሎንም ሄደው እንኪ ክፈችው ትልና ለማሂ ትሰጣታለች ማለት ነው። ማሂም እንግዲህ ስትከፍተው ማመን አልቻለችም ምክንያቱም እርግጠኛ ነኝ ነፍሰ ጡር እንዳልሆነች የሚያሳይ ማስረጃ ነው ብዬ አስባለሁኝ። ከዛ ትሰጣታለች ማለት ነው። ማሂም በጣም ትናደድና ምንድነው ይሄ ሮዛ አልገባኝም ምንድነው እሱ እያለች የጠየቀቻት ነበር ያለቀው። እና ቀጣይ እንግዲህ ምን ሊፈጠር ይችላል? በድጋሚ ማሂ ሴራዋ ሊጋለጥባት ነው። ምክንያቱም ከዚህ በኋላ በጣም ምን እንደምታደርግ ራሱ በቃ ማሰብ ራሱ ከባድ ነው። ምክንያቱም በአሁኑ ከታወቀባት ከዚህ በኋላ ምንም ብታደርግም የሚያምናትም የሚቀበላትም ሰው አለ ብዬ አላስብም ማለት ነው። ሮዛም እንግዲህ ያለ ምክንያት በዛሬው ቀን ከማሂ ጋር አልቆመችም። ምክንያቱም ምንም አይነት ማስረጃ ባይኖራት ሮዛ እንደዚህ አትሆንም ነበረ ያው የምታውቀው ነገር ቢኖር ነው እንደዚህ የሆነችባት ማለት ነው። በስተመጨረሻም እንግዲህ በስጦታ መልክ ሰጥታለች ውሸቷንም ሊሆን ይችላል ማለት ነው። እና ምንድነው ብለው ወረቀቱን ለማየት አፍጥጠው ነበረ ሰላም እና ናታን ማለት ነው። በቀጣይ ግን በስነ ስርዓት ያውቁታል ምን እንደሆነ የማሂ ውሸትም ከሆነ ውሸቷ ይጋለጣል ማለት ነው። እንግዲህ ቀጣይ ክፍል እስክንገናኝ ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱ። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ እላለሁኝ። የምታበረታቱኝ ሰብስክራይብ የምታደርጉኝ ቤተሰቦቼ እጅግ አድርጌ ነው የማመሰግነው። ቀጣይ የነሮዛ ክፍል እስኪለቀቅልን መልካም ጊዜ ይሁንልን እላለሁኝ። እንግዲህ ማሂ በቀጣይ ደግሞ ምን ልታቀርብ ትችላለች የሚለውን አብረን የምናይ ይሆናል። መልካም